የአርሰናል ቤተሰብ ነገ ካለን ቦርንማውዝ ወሳኝ ጨዋታ በፊት ሚኬል አርቴታ ፕሬስ ኮንፈረንስ ሰጥቷል። እኔ ግን ስለሱ ላወራ አይደለም። ኤቤሬቺ ኤዜን ለምን አያሰልፈው? ማዱዌኬ ለምን አያሰልፈው? ኢተን ዋኔሪ ለምን እድል አይሰጠው? ሚለውን ነገር ሚኬል አርቴታ እንዴት እንደሚያስብ ስለምረዳ ላስረዳችሁ በዚህ ቪዲዮ ትንሽ ረዘም ሊል ይችላል። ሰሞኑ አካውንቴ እያስቸገረኝ ነው፣ ልታጡኝ ነው። ገብታችሁ አካውንቴን ኮፒ ሊንክ አድርጉ። ይሄ ቪዲዮ በደንብ ቫይራል ይወጣል ብዬ ገምታለሁ በእናንተ ትብብር ሚኬል አርቴታ ኤቤሬቺ ኤዜን ያላመነበትን ምክንያት ሳስረዳችሁ ሚኬል አርቴታ ተጫዋች ሲያመጣ የምትችለው ነገር አለ አይደል? አንተ የምትችለው ነገር አለ። ያቺን የምትችለውን ነገር ሊጠቀመው ፈቃደኛ ነው። ግን ሙሉ በሙሉ ስታርቲንግ 11 ላይ አምኖህ ቦታ የሚሰጥህ አንተ የምትችለውን ነገር ስለቻልክ ሳይሆን እሱ እንድትችል የሚፈልገውን ነገር እስክትችል ድረስ ይጠብቃል። እስካሁን ድረስ ካየነው አንድ ተጫዋች ብቻ ነው አምጥቶት ቀጥታ ስታርቲንግ 11 ውስጥ ክትት ያደርገው ዴክላን ራይስ ወርልድ ክላስ ተጫዋች ነው። እሱም ግን ትዝ የሚላችሁ ከሆነ የመጀመሪያ 2 ወር ምናምን ሊተች ነበር 100 ሚሊዮን ወጥቶብህ ምናምን ተብሎ እመኑኝ፣ ቢያንስ እኔን ካላመናችሁ የወጣብኝ ዋጋ እመኑ ብሏል። አርቴታ ካመጣህ በኋላ የሱን ሲስተም ሙሉ በሙሉ እስክትለምድ ድረስ ጊዜ ይፈጅባል። ሁሉም የአርሰናል ተጫዋቾች አርቴታ ያመጣቸው በመጀመሪያ ዓመት አይደለም ምርጥ የሚሆኑት፣ ሁለተኛ ዓመት። ያለፈው ዓመት ካላፊዮሪ በዚህ ደረጃ እንደሚችል እናቅ ነበር ወይ? ጋብሪኤል ሲመጣ የመጀመሪያ ዓመት አስደመመን ወይ? ማርቲን ኦዲጋርድ ሲመጣ የመጀመሪያ ዓመት አስደመመን ወይ? ገባችሁ አይደለ? እና ኤዜን ያላመነበት ምክንያት ኤዜን ያመጣው በትሮሳርድ ቦታ እንዲጫወት ነው። የትሮሳርድ አይነት አጫወትም ይጫወታል ካያችሁት። አሁን ዘንድሮ ትሮሳርድ እየተጫወተ ያለ አጫወት በግራ በኩል ሙሉ በሙሉ 10 ቁጥር ሆነህ መጫወት ያመጣበት ምክንያት ነው። ግን በአርቴታ መንገድ ይሄንን መተግበር እስኪችል ድረስ አርቴታ ካልተገደደ እድሉን አይሰጠው። ካልተገደደ ሲገደድ ነው እስካሁን ድረስ እድል እየሰጠው የነበረው። የአስቶን ቪላ ጨዋታ ላይ ሲሞክረው ራሱ ለምን ኤዜን ሌፍት ዊንግ አሰለፈ? ኤዜን 10 ቁጥር ነበር ማሰለፍ የነበረበት። የስ ኦዲጋርድ ባልነበረ ጊዜ ኤዜ 10 ቁጥር ተጫውቶ ኤዜ የሚችለውን ነገር እያደረገ ስኬት አምጥቶልናል። ግን ሌቭሉን አያችሁት አይደል? ኦዲጋርድ አሪፍ ሲሆን ማንም ተጫዋች ብዙ ተጫዋች አይጉደል እንጂ አራቱም ተከላካዮች አይጉደሉ እንጂ ማንም አንድ ተጫዋች ቢጎል ባየር ሙኒክንም ሪያል ማድሪድን እንገርፋለን። እንዳትረሱ ባይዘው ሪያል ማድሪድን እኮ ላስት ሲዝን ሚኬል ሜሪኖን አጥቂና ጃኮብ ኪቪየርን በጋብሪኤል ቦታ አርገን ነው የገረፍናቸው። ለምን? ኦዲጋርድ አሪፍ ስለነበር። ኦዲጋርድ ደግሞ ሰሞኑ 2-3 ጨዋታ እያሳየ ያለው አቋም 2023 2024 ከዱባይ ስንመለስ የነበረው አቋም ነው። ኤዜን ደግሞ ምናልባት ኔክስት ሲዝን ነው ይሄንን ነገር መተግበር ሊችል የሚችለው። ተረዳችሁኝ አይደለ? እና አርቴታ እድል ማይሰጥበት ምክንያት አለው። 90 ደቂቃ ላይ ነው በቀኝ ቻንስ በኩል እድል ተፈጠረ፣ የማግባት እድል መጣ። ሳካ ነው በዛ ቦታ እንዲኖር የምትፈልገው ወይስ ማዱዌኬ? በደንብ አድርጋ አስብበት። ጌሙን ማሸነፍ የምትችልበት እድል ተፈጠረ። ሳካ ነው የሚሻለው ማዱዌኬ? ከባለ ማዱዌኬ ምናልባት ሳካ የሚያደርገው ነገር በሙሉ ማድረግ ሲችል አርቴታ ያምነዋል። ሁሉም ተጫዋች በሁለተኛ ዓመት ነው የሚያስደምመን። ለምን? የአርቴታ ሲስተም ሲገባው አርቴታ በጣም ውስብስብ የሆነ ማናጀር ነው እና አንዳንድ ሰዎች በእነዚህ ልጆች ልፋትና ትጋት ዋንጫ ከበሉ ነው እንጂ በአርቴታ ብቃት አይበሉም አሉ። አባቴ አንድ ተጫዋች እኮ ሪያል ማድሪድ ከመሄድ እዚህ ልቅር ያለው ክለቡን ስለሚወድ ብቻ አለ። ኦፍ ኮርስ ክለቡን ይወዳል፣ ግን ዋነኝነት አርቴታን ስለሚያምንበት ነው። ጋብሪኤል 1 2 3 ከተተው ምናምን ብሎ የሚነቃቆረው ኔክስት ጌም ስታገኘኝም አታሸንፈኝም ብሎ ስለሚተማመን ነው። በራሱ ብቃት ስለሚተማመን እንዳይመስልህ፣ በአሰልጣኙ ታክቲክ ስለሚተማመን ተጫዋቾቹ ያመኑበት ፊውቸራቸውን ማድሪድን ምናምን ላሽ እያሉ ፊውቸራቸውን ለሚሰጡት ማናጀር ብቃት ካልታየ አንተ ነህ እጉሩ አባቴ። ለአርቴታ ሲሉ ነው ሌላ ቦታ ስታርቲንግ 11 መሆን የሚችሉ ተጫዋቾች እንደ ፒየሮ ሂንካፔ እንደ ሞስኬራ መጥቼ የአርቴታ ስኳድ አባል ብቻ ልሁን ሲል ሀያሉ አርሰናል ጋር ብቻ ስለሚመጣ አይደለም። ተስበዋለሁ። ክለባችን ስበት አለው። ቬንገር ታክስ አለው። ሰር አሌክስ ፈርጉሰን ታክስ ባይመስልም ገባችሁ አይደል? ዋናው ግን አርቴታ ነው። አርቴታን ብለው ነው ተጫዋቾች የሚመጡት። አርቴታን ብለው ነው ተጫዋቾች የሚቀሩት። እንደሚችል ስለሚያውቁ አንተ ካልታየ ተሳስተሃል።
ኤዜ በጣም የሚጠቅመን ተጫዋቻችን ይሆናል አርቴታ ሲያምንበት። ለምን አላመነበትም ብለህ ከሱ ጋር እንዳትቀር። ለምን አታሰለጥነንም? አንተ አሰልጥነህ ዋንጫ አስበላና ዱቄት። እሺ ትላንት በሰራሁት ለምን አርቴታ ኤዜን አያሰልፈው በሚለው ቪዲዮ በጣም ብዙ ሰው ቀጥታ ሌላ የገባ ተጫዋች አለ ዙቢሜንዲ ኮሜንት ላይ እንደዚህ አይነት ጭዌ እኮ በጣም እየተግባባን ነው ማለት የአርሰናል ደጋፊዎች። ስለዚህ ይሄኛውን ቪዲዮ ቫይራል መውጣት አለበት። ለምን ዙቢሜንዲ ቀጥታ ገባ? በጣም አሪፍ። ዙቢሜንዲ ብቻ ሳይሆን ጄሱስ፣ ዚንቼንኮ ቀጥታ ገብተዋል። ሰሊባ ቀጥታ ገብተዋል። እነዚህ ተጫዋቾች ቅድም የኤዜ ያልኳችሁ አንተ የምትችለው ነገርና አርቴታ እንድትሰራለት የሚፈልግ አሁን የራይስ ሚና ከዌስትሃም ተቀይሯል አይደለ? እንድትሰራለት የሚፈልግ ሌሎች ተጫዋቾች ደግሞ እነ ጄሱስ፣ ዚንቼንኮ፣ ሰሊባ ልክ እንዳያቸው እና ዙቢሜንዲ ልክ እንዳያቸው ዋው ይሄ ኤግዛክትሊ አሁን ያለበት ሲስተሜ ላይ የምታረገውን አርግ ነው። ሌላ አዲስ ነገር አለ ያየብህን ነገር እዚህ አድርገው ነው እና የነዚህ ዘርፎች ቀጥታ ቲም ውስጥ ገብተው እንደ ዚንቼንኮና ጄሱስ ከሲስተሙ ቀድሟቸው ሄደ። ተረዳኝ አይደለ? ሰሊባ አዲስ የሚመጣውንም ሲስተም ተላመደ። አዲስ አጫወት። ዘንድሮ ዙቢሜንዲ ስለመጣ የራይስ ሚና ተቀየረ አልተቀየረ? ተቀየረ። ቢልድ አፕ ውስጥ ይጫወታል። ዙቢሜንዲን ሁሉም ቦታ ታገኘዋል። የአስቶን ቪላ ጎል ላይ የሮጦና ሮላ ታየዋ። ቶማስ ፓርቴን እዚህ ቦታ ላይ ልታገኘው ትችላለህ ወይ? ታምር ነው። የለም ቶማስ ፓርቴ 6 ቁጥርን እቅፍ አድርጎ እንደ ካይሴዶ ነው የሚጫወተው እና አብዛኛው ፕሮግሬሲቭ ወደፊት የሚጫወተው ጨዋታ በቀኝ በኩል ያዘነብላል። ስለዚህ የአርቴታ አታክ ኢቮልቭ ማድረግ አለበት። በሁሉም አቅጣጫ ዴንጀረስ መሆን አለበት። ስለዚህ ዙቢሜንዲን አመጣ። ዙቢሜንዲ ኦል ራውንድ ሚድፊልደር ስለሆነ ማለት ባይዘዌ ከቶማስ ፓርቴ የበለጠ ኤሪያል ዱል ያሸንፋል። ሁሌ ነው ኤሪያል ዱል የሚያሸንፈው ማርቲን ዙቢሜንዲ ማለት። ስለዚህ ራይስ ወደፊት ሲሄድ ያስለመደንን ሚና ይቀጥላል። ዙቢሜንዲ ወደፊት ሲሄድ ራይስ 6ን ይሸፍንና ዙቢሜንዲ ደግሞ ሌላ አይነት አታክ ይፈጥራል። የአርቴታ ሲስተም የዘንድሮ የአታክ ሲስተም ተጫዋቾቹ ገና አልገባቸው። ሲዝኑ መጨረሻ አካባቢ ልክ ከዱባይ ስንመለስ እንደገባቸው ታይቷላችሁ። አስቶን ቪላ ላይ 4 አንዱ ምልክት ነው። የኦዲጋርድ ሚና ጎላ። ኦዲጋርድ የሚችለው የአርቴታ ሲስተም መሬት ላይ መውረድ ሲጀምር ነው። ኦዲጋርድ ማለት አርቴታ ሜዳ ውስጥ ማለት ነው። በጣም ኢምፖርታንት ነው ኦዲጋርድ። እኔ ከኦዲጋርድ ጋር ያለኝ ችግር አምበልነት ብቻ ነው። ገባህ? ሽት ሆኖ ራሱ ከ11 ውስጥ አንዱ መሆን አለበት። ምክንያቱም የአርቴታ ሲስተምን መወጣት የሚችል ተጫዋች ብቸኛ ተጫዋች ኦዲጋርድ ነው እስካሁን እኔ ካየሁት። ሁሉም መጥቶ ገና መላመድ ያለበት ነገር አለ። የተላመደው ብቸኛ ኦዲጋርድ ብቻ ነው። አርቴታ 90ውም ደቂቃ ከደቂቃ እስከ ደቂቃ ምን ሜዳ ውስጥ እንዲካሄድ እንደሚፈልግ ኤቭሪ ፌዝ ኦፍ ፕሌይ የሚመራው ኦዲጋርድ ነው ስለሚያውቅ ማለት። ከዛ በኋላ ያወቀውን በእግሩ ባክአፕ ማድረግ ከቻለ አርሰናል አጋየህ ማለት። ገባችሁ አይደል? እና ዙቢሜንዲ አርቴታ እንዲሰራለት የሚፈልገውን ነገር እንዲሰራ አይደለም ያመጣው፣ የሚሰራውን እንዲሰራ ነው ያመጣው። ልክ እንደ ጄሱስ፣ ልክ እንደ ዚንቼንኮ፣ ልክ እንደ ሰሊባ። ከዛ በሌላ በኩል ደግሞ አርቴታ አይቶባቸው ይሄን ነገር እንደዚህ የሚያደርግ የሚችል አቅም ያለው ልጅ ነው ብሎ ያመጣና ይሄን ነገር እስኪለምድ ድረስ እስኪችል ድረስ ፖዚሽን አብዛኞቹን ለምሳሌ ቀይሯቸዋል። ካላፊዮሪ ሌፍት ባክ መጫወት የሚችል ሌፍት ሴንተር ባክ ነው እንጂ ሌፍት ባክ አይደለም። ግን ለሌፍት ባክነት ነው ያመጣው እና ለጋብሪኤል ከቨር ግን ዋና ለሌፍት ባክ። ስኬሊ 8 ቁጥር ሆኖ ያደገ ተጫዋች ነው፣ ወደ ሌፍት ባክ ቀየረው። ማድዌኬን ለትሮሳርድ ቦታ፣ ለማርቲኔሊ ቦታ እና አንዳንዴ ለሳካ ቦታ ብሎ ከቨር ነው ያመጣው። ማድዌኬ አርቴታ የሚፈልገው አይነት ተጫዋች ሲሆን እዛ ቦታ ሲጫወት ታይቷላችሁ ብዙ ጊዜ። ኤዜን ለየት ያለ 10 ቁጥር ሆኖ ከሌፍት ዊንግ የሚነሳ ብሎ ያመጣቸው ሚና ያያቸው ተጫዋቾችን አይደለም ማድረግ የሚችሉት ብሎ የሚያስበው ነው ያመጣቸው። ሌሎቹ ደግሞ የምታረገውን አርግ ተብሎ ነው የመጡት። ተግባባና ቤተሰብ በደንብ ኮፒ ሊንክ አድርገው